አንቺ የእውነት ከሱ ጋር ያለሽ ግንኙነት ፈልገሽ ነው? አሃ ከሱ ጋር እየቀጠልሽ ነው? ፍቅር ላይ ነሽ? ኧረ እባክሽ። በአብርሃም ምክንያት እኮ ሴቶች ተፋጁ አለቁ። አሁን ለአብርሃም መፍትሄው ምን እንደሆነ ታውቂያለሽ? በዚህ ሴቶቹ ጋር ይሄ እዚህም እዛም እየሄድሽ አታለቅልቂ። ወንድምሽ መኮላሸት አለበት። በቃ እኔ ወስኛለሁ። ወንድምሽን ማኮላሸት አለባችሁ። በቃ ዘለቀን ከነልጁ ሸርክታችሁ አንሱለት። በቃ ይሄ ነው በቃ ሌላ መፍትሄ የለውም። ሴቶች ተጋደሉ እኮ ጋይስ። ካየሽ እንደውም ከፕሮግራሙ በኋላ ወደ ጸጉር ቤት ሲሸኘኝ አንድ ሲዛወር የነበረ ቪዲዮ ነበር ቲክቶክ ላይ በድብቅ የቀረጸ መኪና ውስጥ አይተሽዋል ኤርሚ? ፍቅርዬ ምን ታድርጋችሁ? ፍቅርዬ ስም የእናንተ ወሬ ማጣፈጫ ነው እንዴ? ፍቅር ምን ታድርጋችሁ? ቡዜ ማለት ነው። መቆጣት ካለብሽ ወንድምሽን ነው። ወንድምሽ ፍቅር ጋር ሄደባት እንጂ ፍቅር ወንድምሽ ጋር አልሄደችም ሲጀመር ማለት ነው። ይሄ ባልታዛር ወንድምሽን ሰብስቢልን። አዎ ሰብስቢ። እዛም እዚህም አይዝረክረክብን። ደግሞ አንቺ ምን አይነት አቋም ነው ያለሽ? ልጥልጥ ባለፈው ሩታ ጋር ምንድነው ያለችው? አንቺ የልጁ እናት ነሽ፣ እንዴት እንዲያረግሻል? እኔ ሁሌም ከጎንሽ ነኝ፣ አይዞሽ ምናምን ያዙኝ ልቀቁኝ ስትይ ነበር። ከዛን ከሄርሜላ ጋር ደግሞ ግልብጥ ብለሽ በቃ ህይወቱን መርጧል፣ የመረጠውን ህይወት እንዲኖረው ሰላሙን ሲጭላት ብለሽ ሩታን ስትናገሪ ነበር ለሄርሜላ ወገንሽ። ከዛ በኋላ ደግሞ እሱ ከፍቅር ጋር ደግሞ ሲሆን በቃ ከዚህ ሁሉ ህይወት ውስጥ ወጣና ከፍቅር ጋር ደስተኛ ሆነ ከፍቅር ጋር ያለ ህይወት ላይ ደስ ያለ ትመስላለህ፣ ሰላምን ነው የምፈልገው ምናምን ብለሻል። አሁን ደግሞ ግልብጥ ብለሽ ሄርሜላ ምን ነው ማዘር ትልቅ ሰው አይደለም እንዴ? ሌላው ደግሞ ማለት ነው ሄርሜላ ፍቅር ምን ታርግሽ እንዴ? ፍቅረኛሽን ሰብስቢው። እሱ ነው እዛም እዚህም አንቺን የሚያፈቅርሽ ከሆነ ሄርሜላ ማለት ነው አብርሃም ፍቅር ጋር ምን ይሰራል? ሲጀመር አብርሃም ሄርሜላን ቢያፈቅራት ኖሮ ሩታ ጋርም አይዝረከረክም፣ ፍቅር ጋርም አይዝረከረክም። ከሄርሜላ ጋር ያለውን ፍቅር ያከብረው ነበር። ለሄርሜላ ለሴትነቷ ክብር ይጠነቀቅ ነበር። አብርሃም እኮ ማለት እዛችም ጋር እየሄደ ችግኝ ይተክላል። ስለዚህ ማለት ነው አንቺ መቆጣት ያለብሽ ቡዜ ወንድምሽን ነው እንጂ አልጋ ላይ ኖ እኔ ነበርኩኝ። ድንገት የመጣሽው አንቺ ነሽ አይደለም። ወረድ በይ። በተለይ ደግሞ በፍቅር ስነ ስርዓትሽን ያዥ። ድንበር አለ፣ ድንበር አትለፊ። ሌላው ሄርሜላ አይዞሽ ገለቴ፣ ስለ ክብር ደግሞ አንቺ ልታወሪ አትችይም። ክብር ምን እንደሆነ አታውቂም። ምክንያቱም ባልተቋጨና ባላለቀ ህይወት ውስጥ ገብተሽ ነው አብርሃምን ከሩታ ያደረግሽ ማለት ነው። እንዲህ ያደረግሽ ማለት ነው። ሞላጫ ቀሚ ማለት ነው። ሲጀመር አንቺ ኤፍሬም ልክ ነው ያለው፣ ወንድ አይፈልግሽም ያለው ልክ ነው። አብርሃም ላይ ሙጃውንሽ ሙጭጫሽ እና ሩታና አብርሃም እኮ ይታረቁ ነበር፣ አንድ የሆኑ እኮ ነበር። አንቺ ነሽ መሀላቸው የለገበኝ። መች ሰማናቸውን ቀደዱ፣ መች ተለያዩ። ትንሽ አለመግባባትን ክፍተትን ጠብቀሽ አይደል እንደ መሀላችሁ ላይ እኔ ያለው ከጎነ እኔ በቃ ከዚህ ሙድ ወጣለሁ፣ እነጠፍላለሁ፣ ዘረግፍላለሁ፣ እንደ ባሪያ ያገለግልሃለሁ ብለሽ መሀላቸው ላይ ገባሽው። አመቱን ሙሉ ስትለማመጪ ስታለቃቅሽ። እንዴት አብርሃም ቢያፈቅርሽ እኮ በአመት ውስጥ ይቀይርልሽ ነበር። ይለወጣ ይሰበሰባል እኮ ለአንቺ ስል መሰብሰብ። ወንድ ልጅ ካፈቀረ ይሰበሰባል። በቃ አንቺ ያልሽውን ነው የሚለው። አንቺ እንደዚህ ያደረጋልሽ ያንን ያደርጋል። በቃ የውሳኔ ሰው አቋም ነው የሚኖረው አብርሃም። ላንቺ ያለውን ክብር ፍቅር ቢያከብረው ኖሮ ሩታ ጋር ምን ይሰራል? ፍቅር ጋር ምን ይሰራል? ስለዚህ ማሪ አንቺን እኮ ለስሜቱ እየተጠቀመሽ ይሆናል እኮ። ክብር ደግሞ አንቺ ማረ ባንቺ አፍ ክብር አያምርም። ማን ሄርሜላ አይዞሽ ገለቴ፣ ባንቺ ክብር አያምርም። አንቺን አስቀምጧል እኮ እንደ ከፍቅር ጋር ሩም ላይ የገባው ምን ነው? መቼም እሱ ሳያውቅ በመንፈስ አይደለም አልጋ ቤት ያገኘሽው አይደል? ፈልጎ ፈቅዶ ሩምንም እኮ ያዘው እኮ አብርሃም ነው። መታወቂያውን አስይዞ ምናምን ነገር ያንን የልጅ መሳቃ የሚል ከንፈር እየጎነጨ ጉንጭት እያደረገ እኮ ያለው። ስለዚህ ሄርሜላ አይዞሽ ገለቴ፣ መልካም መቃጠል። አንቺ ሩታ ላይ እንደዛ ሱፈነጪ የሩታ ልብም እንደዚህ እርድብን ቀጥል ነው ያለው። የሰው ልጅ የዘራውን ነው የሚያጭረው። የዘራውን ማለት ነው የዘራውን ከነወለዱ ነው የሚያጭረው። እና ፍቅር ሩታን እንዲሰማት ያደረግሽውን ስሜት አንቺን ፍቅር እንዲሰማሽ ስላደረገች ፍቅርዬም በጣም ነው ማመሰግናት። ሳላመሰግናት አላልፍም።
ሌላው ደግሞ ፍቅርዬ ሂጂበት ያምርብሻል እንደፈለግሽኝ አቃጢያቸው የነሱ ራስ ምታስውኝላቸው አዎ ቡዜ ደግሞ ዛቻሽን ለራስሽ እንደሚስጥር ያዡ አዎ እንደሚስጥር ያዡ አታቂም ፍቅር አጠገብሽ ላይ ቆመች አንድ ናት አንድ ልትመስልሽ ትችያለሽ እሷ ውስጥ ግን ከሺዎች በላይ የሚቆጠሩ ሰዎች አሉ ስለዚህ ክብርሽን ጠብቂ አንቺ ትልቅ ሰው ነሽ አንቺን እኔ መናገር አልፈልግም ፍቅርዬን ያስቀየምሽ ቀን ግን እኔ ነው ያድርገኝ ማለት ነው እንዴት እያጠብኩሽ እንደምሰራ ቪዲዮ ማለት ነው ስለዚህ አንቺ ትልቅ ነሽ እንዳከበርኩሽ ተከብረሽ ከቀመሚ አጠገብ ላይ ራቅ ትይልምሽው አይንሽን ከሷ ላይ አንሺ